ጓዳውን ለብቻው ነው ተከፍሎ ስቀመጥ የነበረውና ስታለቅስ ምናምን የወደቀች መስሏቸው መስኮቱን ከፍተው እንትን ሲሉ አንቆኛል። ከዛ ሰው ሊገልብኝ ነው ይሄ ልጅ ምናምን ብላ እናትየው እንትን አለች፣ ወጣች። እሱም በመስኮት ዘሎ ጥሎ ሄደ። ከዛ በቃ እኔም ወደ እናቴ ጋር ሄዳለሁ እንደዚህ ይሆንኩኝ እንትን አይደለም ምናምን ብዬ ስላቸው እባክሽ ልጄ በቃ ይቅርታ አድርጊለት ምናምን ብለው እናቱም አባቱም የሰፈር ጎረቤትም ጠርተው ምናምን አስታረቁኝ። እሺ በቃ ምናምን ብዬ እኔም ታረኩኝ፣ እንትን አላልኩም። እና በቃ ማምሸቱም ሴቶችም የሚደውሉት ነገር በጣም እየበዛ መጣ። እኔም ደስተኛ አይደለሁም። መቤት ያው ተደርበ ከሰዎች ጋር ስትኖር በራስ ነፃነት ስትኖር ምናምን እንትን አይደለም፣ ደስ አይልም። ከዛ በቃ እኔም ወደ እናቴ ጋር ሄድኩኝና እማዬ በቃ ንገሪው ሰደኝ፣ ስታየኝም ማዘር አልተመቸኝም። ከዛ በቃ ወንድሜን ጋር ደውላ በቃ አውጣት ከዚህ ትሂድ ምናምን አለችው። እሺ ምናምን ተባለ። እኔም ተመልሼ በሳምንቴ ነው ምናምን ፕሮሰሱን የጨረሰልኝ እንዳጋጣሚ ወንድሜ እናቴ ጋር በአመቷ ልጄ 1 አመት ሆናት። በዛ መሀል ልጄ 1 አመት ሆናት። ልክ በ1 አመቷ እናቴ ጋር አስቀምጬ ወደ አረብ ሀገር መጣሁ። ከዛ በቃ ከአረብ ሀገር ከመጣሁ በኋላ ማለት ይደውላል ያወራል ምናምን ቀን በቀን ነው የሚደውለው። ከዛ ልክ እኔ በመጣሁኝ በ15 ቀኔ ልጄን ከእናቴ ወሰዳት። ያው እንትን ለትንሽ ቀን ነው የተነጋገርነውና ከሷ ጋር አሁን ወስዳታለሁ 15 ቀን ያህል ከቆየች ይበቃታል ምናምን ብሎ ልጄን ከእናቴ ወሰደ። ከዛ እሱ ጋር መቀመጥ ጀመረች። ቀን በቀን ስልክ ይደውላል። ያው እኔም ልጄ ስላለች በየወሩ ብር እልካለሁ እነሱ ጋር ስለሆነች የሚያስፈልጋት ነገር እንዳይጎል እያልኩኝ ማለት ነው። በቃ ወር በደረሰ ቁጥር ስልክ ነው። እና እንዳጋጣሚ ደግሞ ወደዚህ ስንመጣ ባጃጅ ገዝተን ነበር የራሳችንን። ለባጃጇ ቦሏ እንትን ለማለት እንደዚህ ማስደረግ አለብኝ ብር ላኪልኝ ይለኛል። ኦኬ እሺ እልካለሁ። ባጃጇ ከሁሉም ባጃጆች ሸራው ያረጀ ስለሆነ ብር ያስፈልገኛል። ያው በቃ ምንም ማድረግ አልችልም እኔ ልጄ እነሱ ጋር ስላለች የሆነ እንትን እንዳልል ብዬ ያለኝን ነው የማደርገው። እሺ እልካለሁ። ደግሞ በሁለት ወር ምናምን ቦሎ ይለኛል። እንዴ ባለፈው እኮ ቦሎ ብለኸኛል። የሰጠነው ሰውዬ ብሩን እንትን ብሎ አጭበርብሮ ስለነበረ ከዛ ተባሯል። እንምናቅላችሁ ነገር የለም ብለውናል። ድጋሜ ይልካል። ይቆይና እንደገና ደግሞ በወሩ እንደዚህ ደግሞ ሲደርስ ነው ባጃጅ ስለተበላሸች ለባጃጅ ጎማ መቀየሪያ ስለሚያስፈልገኝ ብር ላኪ። በቃ እንደዚህ ተደጋጋሚ ሆነ ህይወት። በቃ ምንም አይነት ለውጥ ላይበት አልቻልኩ። ምን እያደረገ ነው ይሄንን ብር የሚያጠፋው? ችግር የለውም እሺ ልክልሃለሁ፣ ግን በቃ ውስጤ ሁልጊዜ ሰላም የሚነሳኝ ጥያቄ ስላለ ካንተ ጋር እንድስማማ አንድ ጥያቄ መልስልኝ አልኩት። እሺ ያቺ ልጅ እቤት ስትመላለስ የነበረችው ልጅ ማን እንደሆነች ንገረኝ። በቃ እኔም ሰላም አገኛለሁ ከዛ በኋላ ምናምን ስለው ወይ እሷ እኮ በቃ እኔ ምንም አልጣላህም፣ በቃ ያው እምልልሃለሁ በልጅ አልጣላህም፣ ግን ማወቅ ስለምፈልግ ብቻ ውስጤ ሰላም እንዲያገኝ ስለምፈልግ ብቻ ያቺ ልጅ ማን ናት አልኩት። ፍቅረኛ የነበረች አለኝ። ፍቅረኛ የነበረች እና እቤት የመጣችው ልጅህን አሳየኝ ምናምን ብላኝ ነው። ከልጅም እንዳለው እያወቀች ነው ያቺ ልጅ ፍቅረኛውም የነበረች ነው። እንዲያው ችግር የለውም እያለሁ በልጄ ስለማልኩኝ ችግር የለውም እሺ አልፌያለሁ። ይሄንን ህይወት ድጋሜ ግን እንዳትደግመው ምናምን ስለማልኩኝ ምንም ማድረግ አልችልም። እንዲያወጣልኝ ያችን የውስጤን ጥያቄ ብቻ እንዲያወጣልኝ ነበር የፈለኩት። ከዛ እሺ ምናምን አልኩኝ። ጋፕ መፍጠር ጀመርኩኝ። የምልከውን ብር እንደ ድሮ አይደለም መመላክ ጀመርኩት ማለት ነውና እንዳጋጣሚ ያክስቱ ልጅ ተዋውቃይ ነበርና ከሷ ጋር ማውራት ጀመርኩ። እሷ አረብ ሀገር ነበር የምትኖረው። አትላኪ ብር አለች። አትላኪ እሱ የሚያጠፋው ብሩን ውጪ ነው፣ እያመሸ ነው የሚገባው፣ ውጪ ነው የሚበላው፣ ውጪ ነው የሚጠጣው። በቤት ውስጥ ምንም አይነት እንትን ነገር አያደርግም። ስለዚህ አትላኪ። እኔ እሺ ለልጄ ብዬ እኮ ነው በቃ እንደምንም ብለሽ
የምታደርጊውን ነገር አድርጊ። ልጅቷም እየተመቻት አይደለም፣ ህፃኗም እኔ ልጄ ትነግረኛለች እነሱ ጋር ስላለችና እየተመቻት አይደለም፣ የምታስተካክል ነገር አስተካኪ ምናምን አለች። ከዛ እሺ ምናምን አልኳት። ከዛ በመሃል በቃ ማወቅና ማጣራት ስላለብኝ ዱባይ ጓደኛለችኝ ቁጥሩን ሰጠዋት። ይሄንን በስተት ነው ቁጥርህን ያገኘሁት ምናምን ብለሽ እስቲ አውሪው እንደማታውቂው ሆነሽ አውሪው ምናምን አልኳት። እሺ ምናምን አለችኝ። ከዛ ሰጠዋት። እንደሰጠዋት ስትደውልለት ምንድነው ያላት? የውጭ ቁጥር ስለሆነ እንዴ ማንሽ አንቺ ምናምን ሲለኝ አይ እንደዚህ እንደዚህ ነኝ ምናምን ብላ ስትለው እንዴት ደወልሽልኝ? ሚስቴ ቁጥሬን ሰጣሽ ነው ምናምን። የምን ሚስት? አይ ሚስት አለችኝ አረብ ሀገር የምትኖር የልጄ እናትና እሷ ከሰጠችሽ ብዬ ነው ምናምን አላት ማለት ነው። ኧረ እኔ ስልክህን እንደዚህ እንደዚህ ነው እንዳጋጣሚ ያገኘሁትና ያው ፎቶህንም ሳይክ ወንዳ ወንድነትክ ስለተመቸኝ እንደዚህ ዝም ብዬ ላዋራክ ብዬ ነው ምናምን ትለዋለች ማለት ነው። ከዛ ከሷ ይዘጋና እኔ ጋር ደወለ። ስልክ ቁጥር ለሰው ሰተሻል እንዴ እኔን ምናምን ሲለኝ እንዴ የምን ስልክ ቁጥር እኔን ለማንም አልሰጠውም ማን ደወለልክ ምናምን ስለው እኔ እንጃ የሆነ የውጭ ስልክ ቁጥር መስሎኝ ነው በቃ ተሳስቼ ይሆናል ምናምን አለኝ ማለት ነው። ኦኬ እንደዛ ከሆነ እሺ ምናምን ብየው ከዛ በስንተኛው ቀን ያው እያወራት እንደሆነ አውቃለሁ። በስንተኛው ቀን ደወለና ያ ቁጥር ግን ማን ነው ምናምን ስለው ወይ የኢትዮጵያ ግድግዳ ስልክ እኮ ነው ልጅቷ ጋር ደውላ ይቅርታ አድርግልኝ ወንድሜ ጋር መደወሌ ነው አንተ ጋር የደወልኩት ምናምን ብላ ይቅርታ ጠየቀችኝና የኢትዮጵያ ግድግዳ ስልክ ነው ምናምን ወይ እንደዛ ከሆነማ እሺ ጥሩ ምናምን አልኩት። ከዛ በቃ ከልጅቷ ጋር ማውራት ጀመረ። ጠዋት ተነስቶ ምን በላሽ ምን ጠጣሽ በቃ ወደ ፍቅር እንትን ውስጥ ልጅቷን እያስገባት እሷ ያወራት በቃ የሚያወራትን እንዳለ ደግሞ የሚጽፍላትን ለኔ ትልክልኛለች። ያው የሚጎዳኝን ነገሮች አትልክልኝም ማለት በቃ እሷን ይጎዳታል ብላ የምታስበውን ነገር አትልክልኝም። ያው ግን የሱን ማንነት እንትንን የሚለውን በትንሹ ለኔ ትልክልኛለች እና ከዛ ረጅም እየሄዱ ሲል በቃ ልጁ እንትን እያለ ነው እየተቀየረ ስለሆነ ጸጋይ እዚህ ጋር ያቁምና እንትን እንበላለች በቃ አንንገረው እውነቱን በቃ እዚህ ጋር ያቁም ይሄ ጨዋታ ምናምን አለች። እሺ በቃ ችግር የለውም አልኳት። ግን ትንሽ ቆይ ልጄን እንኳን እናቴ ጋር እስከምትሄድ ላስተካከል ምናምን አልኳት። በዚህ መሀል ልጄ 2 አመት ሞላት ማለት ነው። ከዛ በቃ ልደቷን ምንም ነገር አታዘጋጁ እናቴ መታ ይዛት ጭና ምናምን አስተካክላ ስለምትመጣ በቃ እናንተ ጋር አታዘጋጁ ምናምን ስለው አይ በቃ እንደዛ ከሚሆን እኔ አደርሳታለሁ አለ እዛው ወስዳታለሁ ምናምን ሲለኝ እሺ እንደዛም ከሆነ አሪፍ ነገር ነው በቃ ጥሩ ምናምን አልኩት። ከዛ ሲወስዳት ከነሻንጣዋ ከነምኗ ወሰዳት ወደ እናቴ ጋር ማለት ነው። ከዛ እዛ አስቀመጣት በቃ ይሄው አምጥቼልሻለሁ ምናምን አላት። ልደቷ ልታከብር ነው አይ በቃ ካንቺ ጋር ትቀመጥ እሺ ምናምን አለችው። ማየም ተቀበለችው ልጅቷን። ከዛ ብር መላኬን የዛን ሰዓት ማቆም ጀመርኩ። በቃ አንተም የራስህ ባጃጅ አለ እኔም እየሰራሁኝ ነው እኔም ሰራለሁ አንተም ስራ ያለኝን ስመጣ ይዤ ቀርባለሁ አንተም ያለህን ይዘህ ትቀርባለህ ከአሁን በኋላ ብር አልክም አልኩት። ለምን አለኝ አልክም እኔም በቃ እያመመኝ እየደከመኝ ስለሆነ መምጣት ፈልጋለሁ እና ያለህን ብር እስከዛሬ ድረስ ሰራበት የነበረውን ብር ማየት ፈልጋለሁ እኔ የሚያስኩትን ብር ማየት ይዤ ቀርባለሁ ስለዚህ ቢያንስ ወራቶች ነው የቀሩኝ እመጣለሁ ምናምን አልኩት። ከዛ እሺ ምናምን አለኝ። ወዲያውኑ ያክሱ ልጅ ጋር አረብ ሀገር ያለችው ጋር ደወለና ልትመጣ ስለሆነ እጄ ላይ ይሄን ያህል ብር አለኝ ብዬ እማሳያት ብር ላኪልኝ አንድ 20 ሺህ ብር አላት። ከዛ እንትን ካለች በኋላ ሰጥሻለሁ ከተረጋጋች በኋላ ሰጥሻለሁ ምናምን ይላታል። ከዛ እሺ ምናምን አለች። ለሱ እንደዛ ካለች በኋላ ለኔ ደወለችና ብር ጠየቀኝ እኮ እመጣለሁ ብለሽዋል እንዴ አለች። ልትሄጂ ነው እንዴ? ከዛ እንደዚህ እሷ ስትመጣ የምመልስልሽ ማሳያ የሚሆነኝ እኮ ብር ላክልኝ አለችኝ ምናምን። በነገራችን ልጅቷ በጣም ምርጥ ነበረች። አረብ ሀገርንም ህይወትንም ስላየችው ትረዳለች። ከዛ ብዬዋለሁ ስለኝ ደውሎ እኮ ለሷ ማሳያ የሚሆን አንድ 20 ሺህ ብር ላክልኝ አለኝ እና እኔም አላኩለትም እንደዚህ አይ በቃ እኔ እንደዛ የተናገርኩት ያው እንትን ለማለት ነው
ለማስደንገጥ ያህል እንጂ አሁን አልሄድም ምናምን አልኳት። ከዛ በቃ እሺ ምናምን ተባባልን። ደውዬ ነገርኩት። በነገራችን ላይ የግድግዳ ስልክ ነው ብለህ ይዋሸኸኝ እኔ ራሴ ነው ያንን ያስደረኩት፣ ጓደኛዬ ናት። አንተ ግን በጣም ባለጌ ነህ። በቃ እኔ እናንተ እዚህ ጋር ነው እንትን። አረ ለወንድሜ ያስብያት እኮ ነው ለኔ አይደለም ምናምን። ለወንድሜ ስላሰብኳት ባህሪዋ ደስ ስለሚል ነው እስከዛሬ ድረስ አወራት የነበረው። በቃ ከኔ ጋር እንደ እህት እንደ ወንድም በመሀላችን ልጃችን አለች። ልጃችንን የሚመለከት ነገር ሲኖር ከኔ ጋር ታወራለህ። እኔም ልጄ የሚመለከት ነገር ሲኖር ካንተ ጋር አወራለሁ። ካሁን በኋላ እዚህ ጋር እኔ እናንተ እናቁም አልኩት። በቃ አንተም የራስህን ህይወት ኑር፣ እኔም የራሴን ህይወት ካሁን በኋላ እኖራለሁ። እኔ እናንተ እዚህ ጋር ቁመናል አልኩት። በቃ ለትንሽ ሰዓት ፎከረ ምናምን። እሱን ችግር የለውም ፈጣሪ ነው የሚያውቀው። ካሁን በኋላ እዚህ ጋር ነው የምናቆመው ምናምን አልኩት። በዛው አለፈ። ከዛ ያው አንዳንዴ ከእናትም ከአባትም እንትን ስትል የህፃን ልጆች ይጠይቃሉ። አባ ምናምን እያለች ማዘር ስታስቸግራት እስኪ መቶ ይያትና መቶ ይጠይቃት ደውይለት ምናምን ብላ የሆነ ጊዜ ደወለችልኝና ለምንድን ነው ህፃኗን ሄደህ ማታያት? እኔም አረብ ሀገር ነው ያለሁት፣ አንተ ቅርብ ነህ ሄደህ ከያት ምናምን ስለው አንቺ ካልፈለግሽኝ እኔ አልፈልጋትም አለኝ። እሺ ችግር የለውም እንደዛ ከሆነ ችግር የለውም በቃ ያው ግን እኔ ከሁለት ያጣች ከምትሆን ነው ሂድና አያት ያልኩት ምናምን አልኩት። አይ አልሄድም አልፈልጋትም አለኝ። ኦኬ ችግር የለውም። በዛው ሄዶም ጠይቋትም አያውቅም አይቷትም አያውቅም። ግን ያው እናቱ ለልደቷ ሁሌ አመት ሲሆን ትሄዳለች። አሁን 8 አመቷ ነው ልጄ፣ ለቅርብ ተከብሮላታልና ልክ ማለት የ8 አመቷ ጊዜ እያደገችም ስትሄድ የሆነ እንትን ፈለጉ መሰለኝ ወደ እነሱ ጋር ለመውሰድ። ከዛ ልጅን ወስዳለሁ ምናምን ብሎ ማዘርን ሄዶ እንትን 8 አመት ሙሉ አንዲት ቀን ሄዶ አያውቅም። በቃ የ2 አመቷ ጊዜ አደረሳት። ስለሷም ጠይቆ አያውቅም፣ አይቷትም አያውቅም። በቃ ምንም ነገር በቃ ሄዶ ለሱ ደውሎም እንደዚህ በቃ ምንም ነገር ለሱ እንትን የለውም። እናትየው ብቻ ነው በየአመቱ እየሄደች መታየት የልደቷ ጊዜና አሁን ልክ 8 አመቷ ካለፈ በኋላ ትምህርት ቤት ካሁን በኋላ እዚህ አትመዘገብም፣ እኛ ጋር ነው የምትመዘገበው፣ እንዳትመዘገቢያት ምናምን አሏት ማዘር። እማዬ ነገረችኝና ደወልኩለት። ለምንድን ነው ሰላም የማሰጠን? በቃ እስከዛሬ ድረስ አልፈልግም ብለህ ቆይተሃል። ህይወታችንን እንትን እያልን ነው። ሂድና እኔ አልከለከልኩም፣ ሂድ በየአመቱ እያት ብዬሃለሁ፣ ፍቃድ ሰጥቻለሁ። እንደሌሎች ሰዎች አታያትም ብዬ አልደበቅኩብህም። እየሄድክ እያት። ግን እስከዛሬ ድረስ ያደገችው ከማዬ ጋር ስለሆነ እሷንም ስለለመደች ከሷ አትነጥላት፣ ትምህርቷን ትማር። እየሄድክ ግን ጠይቃት፣ የሚያስፈልጋትን በሙላ ነገር አድርግላት። ካሁን በኋላ ወደዛ አትውሰዳት ምናምን። ማንም ተቆጣጣሪም የላትም፣ እናትየው ትልቅ ናት። እሱም እንደምታውቀው ደጅ ነው የሚለው። ስለዚህ ልጄ እንድትበላሽ ስለማልፈልግ አንተ እየተመላለስክ እያት ምናምን ስለው እወስዳታለሁ። እስከዛሬ ድረስ ኃላፊነትሽን ተወጥተሻል። እኔ አሁን ኃላፊነቴን መወጣት እፈልጋለሁ። በቃ እኔ እዚህ ምንም ማድረግ አልችልም። የሰው ሀገር ስላለውኝ ወንድሜ ምን አለኝ? ተይው ይውሰዳት አለኝ። አትከልኪያት። ለምን ዛሬ አይሆንም ብለሽ ብትከለኪ ምን ብትይ ልጅሽ እሷ ናት እኮ የከለከለችኝ፣ እሷ ናት እንደዚህ ያደረገችኝ ብላ ውስጧን እንዲሰማት እሱንም እንድታየው ፍቀጅላት። እማዬ በየሳምንቱ እየሄደች ቼክ ታረጋታለች ያለችበትን ሁኔታ። ያው ካልተመቻት ታመጣታለች፣ ትመልሳታለች። እና እነሱም ይዩት። እሷም ህፃኗም በቃ እንዲተከልክዬ ነው ብላ ከምትል ትየው ያለውን ሁኔታ እነሱ ጋር መሄዳት ትየው እና ፍቀጅላት ምናምን አለኝ ማለት ነው። በቃ እንትን ስላላልኩኝ ችግር የለውም እየመጣች ታያታለች፣ ታስፈቅጂኝና እየመጣች ታያታለች። ጭራሽ እኔ ነኝ ማስፈቅዳት? ይሄን ያህል ዞር ብላ ያላየካትን ልጅ አሁን አድጋ ወስዳሃት እኔ ልጄን ለማየት አንተን አስፈቅዳለሁ? ችግር የለውም እሺ ይሁን ምናምን አልኩት። ከዛ በቃ በዛ መሀል እናትየውም ሳወራት ምናምን ልጄ በቃ ሰላም ፍጠሩ፣ ያለፈው አልፈዋል ምናምን ትለኛለች። ለምን እየሄደች በቁጥር እኔ በጣም አሪፍ ቤት ነው የሰራሁት። በቃ ተምሯል። እንትንም ካንቺ ጋርም እንደዚህ ልክ በቃ ቤተሰቦች ለልጆቹ ብኩን ሆኗል። እንደዚህ ነው
ምንም ሊለወጥ አልቻለም። በቃ መታሽ እንደዚህ አድርጊ ምናምን የሚሉት ነገር የለም። እንደዛ ነው ሁልጊዜ የሚሉትና ልክ የ8 ዓመቷ እንደምልክ ሄደ አያት፣ የሰራሁትንም ቤት አያ፣ ያለውበትንም ሁኔታ ምናምን ለውጤና አያ፣ ደውሎ ማለቃቀስ ጀመረ። እኔ ካንቺ ውጪ በቃ እንትን ማለት አልችልም ምናምን በቃ ብዙ ማውራት ጀመረና ያው እኔ በርግጥ አልኩትም አልፈልግም። በቃ አንተ ለኔ ወንድሜ ነህ፣ እኔም አንተ እህትህ ነኝ። የምታገናኛት ልጃችን ናት። ከእንግዲህ በኋላ እኔ እናንተ ምንም አይነት ነገር የለንም ምናምን ብዬ እንደዛ እያወራን ነበርና ያው ክረምትም ስለነበር አሁን እንትን ስላለ 9 ወደ ትምህርት ቤት ልትመዘገብ ስለሆነ ወስዳታለሁ ምናምን አስመዘግባታለሁ እያለ አይደለም። በመሃል ሁኔታዎች መጡና እኔም የሰራሁት ቤት ያው እግዚአብሔር 8 ዓመት ነው ሰርቼ ያንን ቤት የሰራሁትና እግዚአብሔር ፍቃዱ አይደለም ፈረሰ። የሰራሁት ቤት ፈረሰ። ያው በመንገድ ልማት የሚል እንትን ቤት ፈረሰና ያ ነገር መፍረሱን ምናምን ሲሰሙ ሁሉም ጠፉ እላለሁ። አሌክስ ልጅቷንም ወስዳታለሁ ያሉትን ሀሳብ ቀየሩ። ድጋሚ መደወሉንም አቆመ። አሁንም ልጄም እግዚአብሔር ይመስገን እናቴ ጋር ነው ያለችው። እና ይሄ ነው የኔ ታሪክ። ምንድን ነው የምትፈልጊው አንቺ? እኔ በቃ ምንም ልጄን ማሳደግ ብቻ ነው የምፈልገው። አብሬ ተመልሼ መሆን አልፈልግም። ስለዚህ ምንም መርፌ አያስፈልግሽም እኮ አንቺ ኦልሬዲ ጨርሰሻል። ደስተኛ ነሽ አሁን ባለሽበት? እግዚአብሔር ይመስገን። በአንድ ወር ትውውቅ ትዳር ውስጥ ይገባል? ያው የኔ ስህተት ነው የሚሄድም የዓላማ ጉጉት ምናምን ስለነበረኝ ነው። አሁን ላይ ያው ተመሬበታል። ስህተት እንደሆነ አውቄያለሁ። ጥሩ እንዳልሆነ ስላወኩኝ ያው ሰዎችን መማሪያ እንዲሆናቸው ብዬ ነው ይሄንን ነገር ልናገር የገባሁት። ስለዚህ ያው ጥሩ ነው ያለሽበት ሁኔታ። ዋናው ነገር ደህና መሆንሽ ነው። አሁን ያለሽበት ሁኔታ መጨረሻዬን አሳምርልኝ ነው አይደል የሚባለው? ብዙ ጊዜ ሰው መጀመሪያው ሲያምራል መጨረሻዬን አሳምርልኝ ነው። ያው ዞሮ ዞሮ መጨረሻው ታማኝ ባል ብታገኝ ገብቶሻል። ጥሩ ሰው ቢሆን ያ በጣም ጥሩ ነው። ይሄ መፈተን ምናምን ደረጃ መድረስ አልነበረብሽም። በቃ ኦልሬዲ ፍቅረኛ የነበረሽ ካለሽ እና በላይሽ ላይ እንደደረበ እንደማገጠ እንደወሰለተ እንደሰረቀ ካወቅሽ ማባረር። እንደዚህ አይነቱ ሰው ጥሩ ልብ አይገባውም። ንጹህ ልባችሁን ለማን መስጠት እንዳለባችሁ ማወቅ ነው ትልቁ ትርፋማነት ማለት። በህይወት ውስጥ ልባችሁ ለማን ይገባል? የማይገባቸው ሰዎች ልባችሁን ሰጣችሁ ነው ችግር ውስጥ የገባችሁ ያላችሁ። ስለዚህ ያው ከአንቺ ታሪክ ብዙዎቹ ይማራሉ። እዚህ ቴንኪው እሺ መተሽ ስለነገርሽ። እሺ እና አሌክስ የኔ ማለት አሁንም የመቆየቴ እንትኔ ማርያምን ልጄ ናት። እኔ 8 ዓመት የሰራሁበት ምንም 1 ብር የለኝም አሁን ሀገር ላይ ማለት ነው። 1 ብር ያን ሁላ ሰርተክ ያንን ቤት ሲፈርስ ያለ ምንም እንትን ያፈረሱት ማለት እንትን አይሰጡህም። መሬት ምናልባት በጣም ትልቅ መሬት ነበር የነበረኝ 105 ካሬ ሰጥተውኛል። ግን የቤቱን ካሳ አልሰጡኝም። ያው እንትንም ስላለና ወደ ብዙ ነገር ሰው ልጅ ጥሩ ነው ያለሽው። እግዚአብሔር ያለሽው ዋናው ነገር አሁን ያለሽበት ልጅ ስላለ ትኖራለህ። እግዚአብሔር ይመስገንና ያ አመሰግናለሁ። እናመሰግናለን። እኛም አስቸጋሪ ነው። ትፈትናላችሁ። ከዛ በፈተናው ሰውየው ሲወድቅ ይዟችሁ ገደል ይገባል። በነገራችን ላይ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት ይነካችሁ ሜምበር ሁኑ። እሺ ሜምበር ሁኑ። የዚህ ቤት አባል ሁኑ። ሜምበርሺፕ